የኔውድ ወንድሜ አባዬ ሊሞት ነው። አሪካ አባታችን ምንም አታስቢሽ። ምንም መልካም ዜና አለኝ። ዶክተር መጣ። የሚመሳሰል ኩላሊት አግኝተናል። የቡኒያሚን ኩላሊት ከሳሚት ጋር ይመሳሰላል። አሁኑኑ የንቅለ ተከላውን ህክምና ማድረግ እንችላለን። ጥሩ። ስለዚህ አሁን ሂደቱን እንጀምራለን። ብዙም የተገረማችሁ አትመስሉ። እናውቃለን፣ አውቀናል። ወንድማችን ነው። ዋው! እና የካፖዶሻው ገዢ ሳሜ ሳንሻላ በአገልጋዩ ኩላሊት ላይ ነው ህይወቱ የሚደገፈው? እሱ አገልጋዩ አይደለም፣ ልጁ ነው። ግን ብዙ ጊዜ የለንም። የአቶ ሳሚት ሁኔታ ትንሽ ከበድ ያለ ነው እና ዲያሊሲሱም አሁን ላይ ብዙ አይረዳውም። ምን ያህል ጊዜ ነው ያለን ዶክተር? ብዙም አይደለም። ቢበዛ 36 ሰዓት ቢሆን ያለን። ቡኒያሚንን ዝግጁ ማድረግ አለብን። እሺ። መልካም። አይ ስልኩ አይሰራም። አሁን ማግኘት አይችሉም ነው የሚለው። እሺ ተረጋጊ ወንድሜ። ይሄ ሰውዬ ኩላሊቱን አይሰጠውም፣ እርግጠኛ ነኝ። ይሰጠዋል። በሆነ መንገድ እናሳምነዋል። እሺ በቃ አታስቢ። አሁን በቡኒያሚን እጅ ላይ ወደቀ። እሺ እንግዲህ እንኳን ደስ አላችሁ ልጆች። አዲስ ሌላ ወንድም አግኝታችኋል አይደለም እንዴ? ላብድ ነው ወይዘሮ ነይት። ሰውየው ስልኩን አያነሳም። አቶ ጃን ደወለ። ስሚኝ፣ እውነት የቡኒያሚን ኩላሊት ይመሳሰላል ሊልሽ ነው? አንቺ ላነሳው ነው። ስሚኝ፣ ያልኩሽን ነገር እንዳትረሺ። አቤት አቶ ጃን። ጀናን ቡኒያሚን አሁንም ድንጋጤ ላይ ነው? አልገባኝም። ደውዬለት ነበር ግን ልናገኘው አልቻለም። ስልኩ አይሰራም። እቤት ውስጥ ካለ ልታገናኝ ትችያለሽ? ቡኒያሚንን ላገናኝ አልችልም አቶ ጃን። ቡኒያሚን እዚህ የለም። ቡኒያሚን ትላንትና ቤት ውስጥ እቃውን ሰባብሮ ጮሆ እንደወጣ አልተመለሰም። የት እንደሄደ የምታውቂው ነገር አለ? እሱን አላውቅም አቶ ጃን። እውነቴን ነው የምልህ፣ በጣም ፈርቻለሁ አቶ ጃን። ራሱን ይጎዳል ብዬ በጣም ፈርቻለሁ። ጀናን ተረጋጊ። ለምንድን ነው ራሱን የሚጎዳው? አታስቢሽ። አሁን ሊሄድበት የሚችልበት ቦታ አለ ብለሽ ታስቢያለሽ? የምታስታውሹ ነገር ካለ ንገሪኝ። ምንም አላውቅም። እሺ ምንም አታስቢ። እኔ አፈላልቀዋለሁ። ትሰማኛለህ? እውነቴ ነገር ቅዠት ነው የሆነብኝ። እዩ፣ እዚህ ድራማ ውስጥ ሚስቱንም ሳያስቀር አስገብቷታል። ነግሬሃለሁ፣ ኩላሊቱን አይሰጠውም። ይሰጣል። የግድ ማድረግ አለበት። እውነቴ ነው። ሄሎ አቶ ሹክሩ፣ ሰላም። ጂሃን ሻንሳላን፣ እንዴት ነህ? ደህና ነህ? እኛ ደህና ነን ይመስገን ነው። በእርግጥ ደህና ለመሆን እየሞከርን ነው። መቼም ስለ አባቴ ሁኔታ ሰምተህ መሆን አለበት። በጣም አመሰግናለሁ። መልካም ሀሳቢ ነው። አውቀናል። ቡኒያሚን ጋር ይመሳሰላል። እሱ ሰራተኛችን ነው። ግን አሁን ልናገኘው አልቻልንም። የሆነ ነገር ሆኖ ይሆናል ብለን ትንሽ ስጋት ገብቶናልና የታርጋ ቁጥሩን ብነግር የት አካባቢ እንዳለ አጣርተህ ትነግረኝ ትችላለህ? ጂሃን አፍጥኑት በላቸው። ያፍጥኑት። የት እንዳለ ሊያዩልን ይችላሉ። ራሱ ላይ ጉዳት ያደርሳል ብለን እንሰጋለን። እሺ በጣም አመሰግናለሁ። እጠብቃለሁ። በቃ ራስህን ጠብቅ። መልካም ቀን። ጂሃን አየህ አይደል? ግድ እንኳን የለውም። እኛ ሁለታችን ብቻ ቀረን። እርስ በርስ ነው መደጋገፍ የምንችለው እያልሽን? አዎ፣ ሁሌም ቢሆን እርስ በርስ እንደጋገፋለን፣ አብረን እንጣመራለን። እሺ? አዎ በሚገባ። ግን ስሚ፣ ልትግጂን ከሞከርሽ ከነ ህይወትሽ ነው የምቀብረሽ። እሱን እንድታውቂው እሺ? ደደብነ ልበል ሰዓት። ለምንድን ነው የምከዳ? ንገረኝ እስኪ። እዚህ ውስጥ አብረን ነን እያልኩ ነው። ለምንድን ነው የማታምነኝ? እመነኝ እንጂ። እሺ ጥሩ፣ እንደርሽ። በጣም ጥሩ። እና አቅድሽ ምንድን ነው? ምን አሰብሽ? በመጀመሪያ እንረጋጋ። የአሽከር ኩላሊቱን ከሰጠ በኋላ ጂሃንን ከዙፋኑ ላይ አሽቀንጥረን እናወርደዋለን። እማዬ ምናልባት ውስጥ ባልገባስ? እኔን አይተው ሰላም ከሚነሱሽ እዚህ ጋር እስክትመጪ እጠብቅሻለሁ። ጂሃንን ገብተሽ አታየውም እንዴ? ስሚኝ፣ ይኸውልሽ መሌክ፣ እዚህ እንድትመጪ የጠራሁሽ ለድጋፍ ነው። ግን ደግሞ በእርግጥ ይኸውልሽ ከምንም በላይ ጂሃንን እንድታየው ስለፈለኩኝ። ስለዚህ ምን ማለትሽ ነው? አልገባኝም። የኔ ቆንጆ ልጅ
ከፊትሽ ላይ የውስጥሽን ስሜት ማንበብ እችላለሁ፣ ምክንያቱም አንቺ የምወድሽ ልጄ ነሽ። ስለዚህ እባክሽ አብረሽኝ ግቢ። ግን ከሰማ ያብዳል። አይሰማም እባክሽ፣ ማንም ነው የሚሰማው? ቢሰማ ምን ያደርጋል? ቆይ ውስጥ ለደቂቃ ገባ ብዬ እመጣለሁ። ቦርሳሽን ስጭኝ። አንቺስ? እኔ እባክሽ አልገባም። እሺ። ኢሳት ምን እየተካሄደ ነው? ይሄ ምንድን ነው? ምን ተፈጠረ? ከህክመት ጋር በጣም ተቀራርባል በል። አክስቴ ናት እኮ መቀራረብ የለብኝም። የምን አክስት? እባብ ናት እኮ እባብ። አይ እውነተኛዋ እባብ እዚህ ናት። አይ እቺ ደግሞ እዚህ ምን ታደርጋለች? ምን ፈልገሽ ነው ወይዘሪት መሊክ? የትናንትናው ድራማ ስላዝናናሽ ሁለተኛውን ክፍል ለማየት ነው የመጣሽው? አልገባኝም። በጣም ደስ ብሎሻል አይደል? በእርግጠኝነት እኛ ስንሰቃይ ስታይ ውስጥሽ በደስታ ይፈለቀላል። ሀሪካ ስለምንድን ነው እያወራሽ ያለሽው? ጭራሽ ሳታፍሪ ደግሞ ሆስፒታል ድረስ ትመጫለሽ? አፍረተ ቢስ። እነዚህ ቅዠት ናቸው ኢሳት። ቤተሰቤን እስኪ በቃቸው ድረስ አዳክመዋል። እንዴት ነው እንደዚህ የምትናገሪያት? ቆይ እህትሽ እኮ ናት። እህቴ? አዎ የኔ ልጅ ናት እና ደግሞ ያንቺም እህት ናት። ሁላችሁም ይሄንን አምናችሁ ብትቀበሉ ጥሩ ነው። እሺ እናቴ በጣም እወድሻለሁ። እናቴ ነሽ፣ ሁሉ ነገሬ ነሽ። ግን ይቅርታ አድርጊልኝና እንደሱ አይነት እህት የለኝም። እኔ ብሞትም እህቴ ብዬ አልጠራትም። እሺ አንቺ ልጅ ስነ ስርዓት ቢኖርሽ ጥሩ ነው። እሺ እውነቴን ነው። በጣም ይቅርታ። ምን ተፈጠረ? ምስኪኗ እናቴ መብቷን ነጥቀናታል ምናምን ስትያል ነበር። ተመልከች ልጇን እንዴት እንደምትንከባከባት። እማዬ በቃ እንሂድ፣ ነይ እንሂድ። ውይ እማዬ በቃ ነይ እንሂድ። መሊክ ቆይ ምንድን ነኝ ብለሽ ነው የምታስቢው? በያ ጃን ከአንቺ ፍቅር ስለያዘው የሆነ ትልቅ ቦታ ያለሽ ነው የሚመስልሽ? ኤሳት ትሰማኛለህ? በስርዓት አናግራት። ሁለታችሁም ከዚህ በኋላ ስርዓት ይኑራችሁ። በዛ ላይ የሻንሳላን ለመሆን የቻልሽውን ሁሉ ነገር አድርገሻል። ከጃን ጋር አብረሽ ሆነሻል። እሺ ግን የተሸከምሽው ልጅ ህገ ወጥ ልጅ ነው። ተመልከተኝ። ስታናግረኝ በስርዓት ይሁን እሺ? ግልጽ ነው። እኔንም እናቴንም ስታናግሩ ስርዓት እንዲኖራችሁ ፈልጋለሁ እሺ? ከአፋችሁ አንዲት ቃል ከማውጣታችሁ በፊት 40 ጊዜ አስባችሁ ይሁን እሺ? ግልጽ ነው። ይኸውልህ ልጄን ዳግመኛ ለመሳደብ ከሞከርክ ምላስህን ጎልጉዬ ነው ማወጣለህ። እያልኩ ያለሁት ግልጽ ነው አይደል? ጥሪ ያለው ሁሌም እናንተን ለመውደድ ምክንያት እየፈጠርኩ ነው። ሞክሬያለሁ ግን ምንም ላገኝ አልቻልኩም። ቆይ ለምን ይሆን? እኔ እህታችሁ ነኝ፣ ኑህም ወንድማችሁ ነው። ተግባባን? ተቀበላችሁትም አልተቀበላችሁትም የአንድ እናት ልጆች ነን። ተግባባን? ይህ እውነታ መቀየር አትችሉም እና እማዬንም ማሳዘን አትችሉም። ከዚህ በኋላ ግን እናቴ የምታሳዝኑ ከሆነ ከባድ ነው የሚሆንባችሁ። ተግባብተናል አይደል? ግን እንደዚህ ሆኖ እናንተን ለመውደድ ምክንያት መፈለግን እቀጥላለሁ። አላቆምም። ለእማዬ ስል እቀጥላለሁ። እማዬ እኔ ውጪ ነኝ፣ ደህና ነኝ፣ አታስቢ። ስትጨርሺ ነኝ። እሺ አዎ እሺ፣ እንዳልኩት እናደርጋለን። ችግር ከተፈጠረ ልትደውሉ ይችላላችሁ። መልካም ቀን። መሊክ ጂሃን እዚህ ምን ታደርጊያለሽ? ሁሉም ነገር ሰላም? አይ እኔ ደህና ነኝ። እንዲሁ በቃ ላይ ፈልጌ ነው የመጣሁት። አልገባኝም። ማለቴ እኔ ልታይኝ ፈልገሽ ነው? የምር ስላንተ በጣም ሳስብ ነበር። ጂሃን ቆይ ወዴት ነው? ጂሃን በጣም ነበር የናፈቅሽ። እኔም ናፍቀኸኛል። የእውነት እኔን ለማየት ብለሽ ነው የመጣሽው? አዎ። ደህና ነህ? ደህና ነኝ። ማለቴ እየተነፈስኩ ነው አለሁ። እስካሁን አለሁ። አንቺን ካላገኘሁ የምሞት መስሎኝ።
መሌክ፣ ለሁሉም ነገር በጣም ይቅርታ። ግን ከዚህ በኋላ አልጎዳሽም፣ በፍጹም ልጎዳሽም አልፈልግም። ቃል ገባልሻለሁ፣ ምንም አላደርግም። ጂሃን ልንገርህ፣ ለእኔ ትልቁ ነገር እምነት ነው። እርስ በርስ ልንተማመን ይገባል። ያለ እምነት ፍቅርም ሆነ ግንኙነትም የለም። ከዚህ በኋላ የምትይው ማንኛውም ነገር አምናለሁ። ምንም ነገር ብትይኝ አምናለሁ። ምንም ነገር። እተው እባክህ። እውነቴን ነው መሌክ፣ እውነቴን ነው የምልሽ። በደንብ ስሚ። ምንም ነገር በይኝ፣ የፈለግሽውን ነገር ለማድረግ ዝግጁ ነኝ። እመኝ። መሌክ ያለችው ሁሉም ነገር ልክ ነው እላለሁ። አንቺን ብቻ ነው የማምነው መሌክ ውዴ። መሌክ፣ አንቺ ሁሉም ነገሬ ነሽ። አንቺ ነፍሴ ነሽ፣ ልቤ ነሽ፣ ማንነቴ ነሽ፣ ሁሉም ነገሬ ነሽ። አንተም ነፍሳችን ነህ። እናንተ ይኸውልሽ፣ ከዚህ በኋላ ለአንድም ሰከንድ ቢሆን ያለ አንቺ መተንፈስ አልችልም። በጣም ነው የማፈቅርሽ። እኔም በጣም ነው የማፈቅርህ ጂሃን። እኔ ለእናንተ ነው ወደዚህ የመጣሁት። አባታችሁ ምን ያህል እንደምትወዱት ትልቅ ዋጋ እንደምትሰጡትና ምን ያህል እንዳዘናችሁ በደንብ አውቃለሁ። እዛ ሻንሳላን ገሃነም ውስጥ ብቻችሁን ቀርታችኋል። በልቤ ውስጥ ግን ቦታ አላችሁ። እሺ፣ በፈለጋችሁት ጊዜ ላይ እኔ ጋር መምጣት ትችላላችሁ። ግን እንዳየሁት ከሆነ ሁለታችሁንም መርዟችኋል። ቆይማ የምናካሽ ምንም ነገር አይገባሽም እንዴ? በቀላቸው ሊወጡብን የቻሉት እነዛ መንትዮች ናቸው እንዴ? እናታችን እኮ ነሽ። ምን አይነት ነገር እንዳሳለፍኩኝና እንዴት እንደተሰቃየሁኝ ረስታ ሆኖ እንደ ኢሳት ምንድን ነው? አውቃለሁ። በእነዛ መንትዮች ምክንያት ነው ስቃይሽን የበላሽው። ራሳቸውን ከሻንሳላ ቤተሰብ ጋር ለማቀላቀል ሞክረዋል እና አንቺን የተጠቀሙብሽ። ሳይሳካላቸው ቢቀር በሌላ በኩል ለመግባት ሞከሩ። አሁንም አልገባሽም? ኢሳት እባክህ የሌለ ነገር ማውራት አቁም። ኑህና መሌክ ከሻንሳላን ቤተሰብ ጋር ምንም አይነት ፍላጎት እንደሌላቸው ወቅ። እውነት? እንደዛ ከሆነ ለምንድን ነው መሌክ ከጂሃን ያረገዘችው? አስቢው እስኪ። አሁንም ኑህና መልእክት ያለሽ የመጀመሪያ ልጆችሽን አግኝተሻል እና ደስተኛ ነሽ። እኛ እናስፈልግሽም። የማይመስል ነገር ማውራትሽን አቁም እንጂ ሀሪካ፣ እናንተም እኮ ልጆቼ ናችሁ። እነዛ መንትዮች ልጆችሽ መሆን አይችሉም። እነሱን ወይ እኛን። ገባሽ? ምርጫሽን መምረጥ የምትችው አንቺ ነሽ። ይህን የምልሽ ነገር እንሂድ። ኢሳት ስሚኝ ሀሪካ፣ እንዳጣዎች ስገነዘብ ራስ መተማመን ማጣቴ ምክንያቱ ምን እንደሆነ ራሴን ስጠይቅ ነበር። ምንድን ነው እናደረስክበት? አላውቅም። ማለቴ ልጅ እያለሁ እናቴ ሞተች። ሁሉም ሰው ትቶኝ ሄዷል እና አንቺም እንደነሱ እናም በጥለሽኝ የምትሄጂ ነበር ይመስለኝ። ግን የልጅ ስራ ነበር። እንዴት ሰው ማመን እንዳለብሽ ተምረሻል እና በሱ ስኬታማ ነሽ፣ ደስተኛም ነሽ። ታውቃለህ ግን ጂሃን፣ ኑህ እኮ ህይወቴ ነው። ማለቴ እኛ እርስ በእርስ መተማመን ለምደነው ነው። እድለኛ ነሽ። አዎ እድለኛ ነኝ። መሌክ፣ የእውነት ግን ስላላማንኩሽ ይቅርታ አድርገሽልኝ። ይቅርታ ባላደርግልህ ኖሮ እጅን ይዘው ነበር። ስታስበው ስምህ ነበር። ልክ ነሽ። ግን እንዴት ፍቅርን መቀበልና ማመን እንዳለብኝ አላውቅም። ማፍቀርን የተማርኩት ባንቺ። ስለዚህ ስተከሰረው እባክሽ እንዳትናደጅ። እባክሽ ትተሽኝ እንዳትሄጂ። እንደፈለግሽ ተቆጭኝ፣ ጮይብኝ፣ የፈለግሽውን አድርጊ። ምንም ነገር ማድረግ ትችያለሽ፣ ግን እንዳትይኝ። በስርዓት ማሰብ ራሱ አልቻልኩም። የገጠመኝ ነገር ከአእምሮዬ በላይ ነው የሆነብኝ። እርዳታሽ ያስፈልገኛል። እባክሽ ብቻዬን እንዳትይኝ መሌክ። ስማኝ፣ ሰዎች ስህተት ይሰራሉ። እናም ስህተት ስትሰራ ከዛ ትማራለህ። በዛ ላይ ደግሞ እኔም ሰው ነኝ፣ ስህተት ልሰራ እችል ነበር አይደል እንዴ? ዋናው እንዳልኩ ከስህተት መማር ብቻ ነው። ግን አልሰራሽም። አሁን ዋናው ነገር ፍቅር ነው። ምክንያቱም ከወደድክ ትረዳለህ እና ከተረዳ ደግሞ ይቅር ትላለህ። ስማ፣ አሁን መሄድ አለብኝ። ምክንያቱም ወዴት ነው የምትሄጂው? እኔ ገና መስጨረስ። እናቴ ጋር። ግን እናቴ ታስባለች፣ እየጠበቀችኝ ነው። ግን እኔ ገና አልጠብኩሽም መሌክ፣ ትንሽ ደቂቃ ብቻ። እንደዛ ከሆነ ማታ ብንገናኝ የተሻለ ነው። ምን ማለትሽ ነው? ዛሬ ማታ? በጣም ደስ ይለኛል። የእውነትሽን ነው የምትይኝ አይደል? እንግዲህ ማታ ከመጣ እውነት ይሆናል። አሁን መሄድ አለብኝ። እሺ
እህቴ ስምሩ ጂሃን ግዴ ታውቃለህ፣ አንተን ሳላይ ልሄድ ነው ብዬ አዝኜ ነበረ። እንኳን ተገናኘ። ግን ደህና ነሽ? ያስከፋሽ ሰው አለ? የተናገረሽ ሰው አለ? አይ ደህና ነኝ። እህቴ እርግጠኛ ነሽ? ማንም አልተናገረሽ? ኤሳ፣ ታሪካ ወይም አክስቴ የተናገሩሽ ነገር አለ እንዴ? አይ ልጄ ምንም አላሉኝም፣ ደህና ነኝ። ቆይ ለአባትህ ኩላሊት የሚለግስለት ሰው ተገኘ እንዴ? አዎ ተገኝቷል። ከቡንያሚን ጋር ይመሳሰላል፣ ግን ሰውየው ሊገኝ አልቻለም። ስሚ ሴቪ ላይ ለቡንያሚን በጣም ያዘንኩት እውነቴን ነው። ቆይ ለምን ነው የሚታዝንለት? እዛው ከእህትና ከወንድሙ ጋር ይጨርስ። ምን አይነት ጉድ! እውነት ግን በጣም የሚገርሙ ቤተሰቦች ናቸው። ያ ቤተሰብ ቆይ ምን አይነት ጉድ ነው ያለበት? ይገርማል። ተመልከት እንግዲህ እኔ ያ ቡንያሚን ብዙም አይመቸኝም። እውነት ነው የምልህ፣ በጣም ምስጥ የሆነ ሰው ነው። የተፈጠረው ነገር በጣም ነው የሚያሳዝነው የእውነት። ኤውልሽ ኑ ምን አለት ይኛልሽ? ኤውልሽ ቡንያሚን እነዛ ሰዎች ላደረጉት ነገር በሙሉ በቅርቡ አንድ በአንድ ያስከፍላቸዋል። እውነቴን ነው የምልሽ። ታያኛለሽ። ጅነን አሁን የጠረጴዛው መሃል ላይ ነው ጉብ የምትለው። ያው ትቀመጥ። ሁሉም ነገር ደግሞ ይገባቸዋል። ልክ ነው። ሁሉም ይገባቸዋል። ሰላም፣ እንዴት ነሽ እህት? ሰላም፣ አንተ ማን ነህ? እኔ ቡንያሚን ነኝ። ቡንያሚን ፓክቴሚር። ቡንያሚን ብቻ በይኝ። ቀሪው ትንሽ የተወሳሰበ ነው። አቶ ሳይት ቤት አለ እንዴ? አዎ አለ። ለምን ፈልገው ነው? በጣም ጥሩ። አባትሽ ፋሪክ ሰላም ነው? አይ እኔ ምራቱ ነኝ። ምራቱ ነሽ? ከአባቴ ምን ፈልገህ ነው? ከተናገርክ ተናገር። ምንም ነገር አላደርግም። እጁን ልስመውና እንዴት እንደሆነ ልጠይቀው ነው። እና ትንሽ ስለ ቤተሰቤም ልጠይቀው የምፈልገው ነገር አለ። መግባት እችላለሁ? ማን ነኝ ያልከኝ? ቡንያሚን ነኝ። ማን? ቡንያሚን። ከሻንሳላን ቤተሰብ ነው የመጣሁት። እነዛን ሻንሳላኖች ፈጣሪ አጥፋቸው፣ ክፉዎች፣ የሥራቸውን ይስጣቸው፣ እነዚህ የተረገሙ። ኧረ ተው እባክህ አትራገም። ሁሉም መጥፎ ሰዎች አይደሉም። ምን መሰለህ፣ ከመሃላቸው መልካም የሆኑም አሉ። የለም። ለዓመታት ቤታቸው ሳገለግላቸው ነበር። ከዛ ሳረጅባቸው እንደ ዕቃ ነው አውጥተው የጣሉኝ፣ ልክ እንደማይረባ ዕቃ። ደምህ በንዴት እየፈላ ያለ ይመስላል። በንዴት ሰውነትህ አበጠ። ለማንኛውም አሁን አንድ ሌላ ነገር ልጠይቅህ እፈልጋለሁ። አንተ እዛ ቤት ውስጥ አገልጋይ በነበርክበት ጊዜ እዛ ትሠራ የነበረች ሴት ነበረች፣ ልብስ አጣቢ። ማናት? ፌሪዴ ትባላለች። ታስታውሳታለህ? ጠቆር ያለች ቆንጆ። ኬሪሜ። ፌሪዴ ልብስ አጣቢ፣ ጠቆር ያለች ቆንጆ እና ሳቂቷ። እስኪ ለማስታወስ ሞክር። ፌሪዴ። አዎ፣ ተሽኮርማሚዋ ፌሪዴ። አዎ እንደዛ ነበረች። ምንም ነገር ቢባል ደስተኛ ነበረች። ሳቂታና ተጫዋች ናት። ሁሌም ቢሆን ሳቂታ ነች። ከፍቷት አያውቅም። ፌሪዴ ወጣት ቆንጅዬ፣ ደስተኛ ነበረች። አዎ በጣም ደስተኛ ነበረች። አሁን ላይ ተጫዋች ናት ማለት ሌላ ትርጉም ነው የሚሰጠው። እሺ ቆንጆ ነበረች፣ ደስተኛ፣ ግን ደግሞ ምንም አታስተውልም። ታዲያ ምን ሆነች መሰለ? ምን ሆነች? የአሳሜት ድሮስ የማን ልጅ ነውና ነው? የአቶ ሙዛፈር። አቶ አትበለው፣ ያንን ሰውዬ አቶ አትበለው። አይ እሺ አልለውም። እሺ እሱም ልክ እንዳባቱ ነው። ያችን ፌሪዴን ሲያሳድዳት ነበር። የአሳሜት የሚባለው ሰውዬ መጥፎ ነገር አድርጓል። መጥፎ ነገር ነው ያደረገው። ልጅቷን ደሟን የመጠጣት አገባሻለሁ እያለ እንደምንም እያታለለ ከዛ ልጅቷን አስረገዛት እና ኢቦን አጋባት። ኢብራሂም ገንዘብ ራሱ አልሰጣትም። ብቻ ልጅቷን ከኢቦ ጋር አጋቧት። ከዛ ምንም ነገር ሳይሰጧቸው ከቤት አሽቀንጥረው አባረሯቸው። እንደው ምን አለ 74 ሳንቲም እንኳን ቢሰጧቸው ኖሮ። ለምንድን ነው ለማንም ሰው ያልተናገርከው? ለምንድን ነው ስለዚህ ነገር ለሰው ያልተናገርከው? እኔን ለመጠየቅ በሬን ያንኳኳ አንድ ሰው አለ? ይህን እንድናገር የጠየቀኝ ሰው አለ? የሆነ ሰው ቢጠይቀኝማ አንድ በአንድ እናገር ነበር።
እኔ እነዛን ሰዎች ልፈራ ነው? እነዛን የፈራ ሰው እንደነሱ የተረገመ ይሁን። አዎ ልክ ብለሃል። እነሱን የፈራ እንደነሱ የተረገመ። በጣም ይገርማል። ይሄ ሰውዬ እድሉ ከስር ወደ ላይ ነው የተገለበጠው። የስማ ማለት እድለኛ ብቻ አይደለም። ይሄ ሰውዬ እግሩ ስር ነው መላለም የደቀችለት። ወንድም ቡንያሚን በጣም ነው የደነገጠው። ጠንካራ ሊመስል ይችላል፣ ግን ልቡ በጣም ደግ ነው። ኡፍ እህት ቱርካን ምስኪን በቆመበት እኮ ነው ራሱን ይሳተው። ኧረ እባክሽ ምስኪኑ እሱ ይመስልሻል ወይስ ምስኪኖቹ እኛ ነን? በተለይ ደግሞ የዛች ጃናን ጉዳይ። ጃናን እንግዲህ ምን ማለት እችላለሁ? እሷም ግራ ተጋብታለች። ግራ ተጋብታለች ነው ያልሽው? ስለፈጠረሽ አንቺ ነሽ ግራ የተጋባሽው። ሴትዮዋ ሳታውቀው እስከ ዛሬ ድረስ የሻንሳላን ቤተሰብ ምራት ነበረች። ይሄ ማመን ትችያለሽ? ግን ይህን ነገር ልንገርሽ፣ በቅርቡ የዚህ ቤትና የእኛም ቤት እንደሆነች አድርጋ ማስመሰል ትጀምራለች። እሱን ታያለሽ። ቆይ የእውነት የሻንሳላኖች ምራት ናት ማለት ነው? አዎ እንግዲህ ምራት ነች። ስማ ከዚህ ቤት ሰራተኝነት ወደ ሻንሳላን ቤተሰብነት በፍጥነት ነው የተቀየረችው። በጣም ይገርማል። ውይ እንደው ፈጣሪ ሆይ ፈጣሪ ሆይ እንደማየው ለሁሉም ሰው የተወሰነ ድልን ሰጥተሃል አይደል እንዴ? እሺ ይሁን፣ ግን ደግሞ ቆይ ለምንድን ነው እኔን የረሳኸኝ? ፈጣሪ ሆይ እህት ቱርካን እንደሱ አይነት ነገር አትናገሪ። እውነት ግፍ ነው። ፈጣሪ ማንንም አይረሳም። ለሁሉም ሰው ጥሩ የሆነ መንገድን ይሰራል። ምንም አታስቢ። ኤስማ አንገትሽ ላይ ያለው ነገር ምንድን ነው? ቆይ እስኪ አንዴ ልየው። ውይ ሲያምር! ግማሹ ልብ ቤት ነው ያለው። ቆይ ማን የሰጠሽ? የኔ ውድ ማንም አልሰጠኝም እህት ቱርካን፣ ለራሴ ገዝቼ ነው። እና ግማሹ ይሄ ራሱ ፋሽን ነው። አሁን በጣም አወራን። በይ ወደ ስራችን እንመለስ። ለአንቺ መንገዱን እየከፈተልሽ ነው ማለት ነው። ለማንኛውም እዚህ ጋር ያለውን አንቺ ጨርሽ፣ እኔ ላይ ያለውን አስተካክላለሁ። እሺ እንደዛ አድርጊ። እሺ ወይዘሮ ኒያየት ቡንያሚን ምንም መጥፎ ነገር አያደርግም አይደል? ውህ የማይመስል ነገር እያወራሽ ነው ልጄ። ከዚህ ሁሉ ዓመት በኋላ ለምንድን ነው እንደዛ የሚያደርገው? እብድ ይመስልሻል? ሻንሰላን ስለሆነ ብቻ መጥፎ ነገር ያደርጋል? የማይሆን ነገር ነው። አሁን ደዊ ቶሎ በይ ደዊ። ምንም ጊዜ መስጨት አያስፈልግም። ያነሳል። ደዊ። አምላኬ ሆይ እንደሚያነሳልኝ ተስፋ አደርጋለሁ። ስልክህን እንደምታበራው ተስፋ አደርጋለሁ። ቡንያሚን አንሳው። ጠራ፣ እየጠራ ነው። ነግሬሻለሁ እኮ። ምንድን ነው ጄናን? ቡንያሚን ውዴ፣ የት ነው ያለኸው? እዚህ በጭንቀት ልሞት ነው። እውነት ለአብድ ነው። ስልክን ባታነሳ አብድ ነበር። በፈጣሪስ ቆይ ለምንድን ነው አንቺ የምታብጂው? ምንም የሚያሳብር ነገር የለም። ምን ተፈጠረ እንዴ? ቆይ የት ነው የጠፋኸው? አቶ ሳይት ቤት ሄጄ ነበር። አቶ ሳይት ማን ነው? አስታወሽው? የሻንሳላን ቤት አገልጋይ የነበረው ሽማግሌ። ለምን እሱ ጋር ሄድክ? ምን ጉዳይ አለ? ለምንድን ነው የሄድኩት ጄናን? ስለሚያውቀው አንዳንድ ነገር ለማውራት ፈልጌ ነው። እና ምን አለክ? የነገረክ ነገር አለው? አምላኬ ሆይ ያውቃል ጄናን፣ በደንብ ያውቃል። ቆይ ምኑን ነው የሚያውቀው? ይበቃል። እስኪ ስልኩን ስፒከር ላይ አርጊልኝ። ቆይ አንዴ ቡንያሚን፣ ቆይ ቡንያሚን፣ ኩላሊት ከሳሚት ጋር ተመሳሰ። የኔ ኩላሊት? አዎ ያንተ። እና ሁሉም ቦታ እየፈለጉ ነው ያሉት። አዎ ሁሉም ቦታ እየፈለጉ ነው። በደንብ ይፈልጉ። ሌላ የማናቸውም ኩላሊት አይሆንም? አዎ በጣም እየፈለጉ ነው አልኩ እኮ የኔ ልጅ። ስለዚህ እኔ ኩላሊቴን የማልሰጠው ከሆነ ወይዘሮ ኒያየት አንድ እደውልልሻለሁ። ፖሊሶች የሚያስቆሙበት ቦታ ደርሻለሁ። ፍተሻ ቦታ ላይ እደውላለሁ። አታስቢ። አንዴ ቆይ፣ ወደዚህ ቤት ቶሎ ተመልሰና። ስልኩን ዘጋሁ። እንኳን ደስ አለሽ። አሁን ቀለለኝ። እንደምን አረፈድክ መርማሪ። መልካም ቀን ይሁንልህ። ስራው በጣም ከባድ መሆን አለበት። እባካችሁን ይቅርታ። ስልክ እያወራሁ ነበር፣ ግን በብዛት መኪና ስነዳ እኔ ስልክ አላወራም፣ አውርቼም አላውቅም። በጣም ይቅርታ፣ አይለመደኝም። እስኪ መንጃ ፍቃድ። እሺ አንዴ ቆይ። ምን መሰላችሁ፣ ዘመድ ሆስፒታል ገብቶብኝ ነው። ማለቴ ኩላሊቱ ሙሉ በሙሉ አይሰራም እና እኔ ዘመድ ነኝ። በእርግጥ አሁን እንኳን ዘመዴ ነው ማለት አይቻልም፣ ያው አባቴ ነው። ማየት ይችላሉ? እሺ በዛ ምክንያት ባለቤቴ ደውላልኝ፣ እሷን እያናገርኩኝ ነበር። ያው ሰው ያስባል ምናምን። ጄናን ዝም ብላ ነው ለትንሽ ለትልቁ የምትደውልልኝ። ያው ታውቃለህ፣ ስደነግጥ ያው ኩላሊት ደግሞ ከባድ ነው።
ቡንያሚን ፓርክ ደሚር። በእርግጥ በቅርቡ ሻንሳላን በሚለው ይቀየራል። ቡንያሚን ሻንሳላን ነኝ። የሳሜት ሻንሳላን ልጅ ነኝ። ከእኛ ጋር ትመጣለህ። ባልደረቦቼ መኪናህን ይዘውት ይመጣሉ። ና አብሬያችሁ ልምጣ ማለት ነው? ና ወደዚህ። አለቃ አንዴ ቆይ ይመጣል። ግን ምንም አልገባኝም። ለምንድን ነው አብሬ? ለእኔ አይደለም አለቃው፣ አለቃችን ጣቢያ ነው ያለው። እሺ ና እንሂድ። እሺ አለቃ፣ ማለቴ መርማሪ። ለምንድን ነው አሁን የተፈለግኩት? ምን አጠፋሁኝ? ስልክ ማውራቴ ነው? አይ ቅጣቴ ጻፉልኛ። እከፍላለሁ። ባንክ ዘርፍ ያለው ወይስ ምንድን ነው? መርማሪ ለምንድን ነው የምትወስዱኝ? ምንም አልገባኝም። ብዙ እያወራህ ነው ሰውዬ፣ ገባህ? ህገወጥነት ነው። ምን አጥምተዊ ነው። ይኸውልህ ምን መሰለህ፣ እኔ ስማኝ፣ የሳሜት ሻንሳላን ልጅ ነኝ። እንዴት እሱ እንዳወቅኩኝ እንድነግርህ ትፈልጋለህ? በዲኤንኤ ምርመራ ሁሉን ነገር አውጥቼዋለሁ እና እነሱ ደግሞ ምን አደረጉ? እኔም በሌላ ወንጀል ወነጀሉ። ግባ እባክህ ወንድሜ። ይሄ ወጥመድ ነው። ይሄ በእኔ ላይ የተደረገ ሴራ ነው። ግባ ወንድሜ እባክህ ግባ። አጥመዳዊ ነው እያልኩ ነው መርማሪ። ለሆነ ሴራ እየተጠቀሙብኝ ነው። እኔ ላይ በሐሰት በተዘረጋ ወጥመድ በሐሰት እየተወነጀልኩ ነው። እሺ ምንድን ነው የተወነጀልኩበት ምክንያት? የሻንሳላንን ቤተሰብ የነካ መስሏችሁ ነው? በል ግባ ወንድሜ፣ ግባ ከግባ። ወንድሜ ለትብብራችሁ በጣም አመሰግናለሁ። አስቸጋሪ ሰው ነው። ጓዶቹ በሉ እንሂድ። እንኳን ደህና መጣ ቡንያሚን። እንዴት ነው? በጣም ደህና ነኝ። ከበር በር እያንኳኳ እስከ መፈለግ ድረስ እንደተጨነቅ ሰማቶ ጃ ውስጥ ገብተን እንነጋገር። ውዴ። እኔ የምልህ ደህና ነህ አይደል ውዴ? ሁሉ ሰላም ነው? አዎ ደህና ነኝ። ስማ፣ አንተን ለማግኘት እስከምን ድረስ ይሄዳሉ? ጭንቀታቸውን አየህ አይደል? እያየው ነው። ሰሚኝ ውዴ፣ እመኝኝ፣ ታይኛለሽ። ከዚህ በኋላ እኛ ዘና ብለን ተቀምጠን እነሱ ደግሞ ቆሞ ይለምኑናል ማለት ነው። አታስብን፣ ያለውልህ ወይዘሮ ኒያየትም አለችልህ። ሁለታችንም ከጀርባ ካለን ሁሉንም እንዳትረሳ ቡንያሚን። አውቃለሁ ውዴ። እሺ እንኳን በሰላም መጣ ወንድም ቡንያሚን። አሁን እንዴት? ደህና ነው፣ በጣም ደህና ነው። ውድ ቱርካን፣ እስኪ ተመልከቹ፣ ደክሞታል። ሂጂና ቡና አፊለት፣ ትንሽ ነቃ ይበል። እንግባ የኔ ውድ። እኔ አፈላለሁ እህት ቱርካን። አዎ አንቺ ነሽ የምታፈው። ድሮስ እኔ ላፈላለት ነው። ወደ ውስጥ ግቢ አሁን። እንኳን ደህና መጣ። እንዴት ነሽ ወይዘሮ ኒያየት? ደህና ነሽ? ደህና ነኝ ይመስገነው። መቼም የምታወሩት ነገር ይኖራችኋል። እኔ ልሂድ። ወይዘሮ ኒያየት ቆይ እባክሽ። እውነቴን ነው። አንቺ ባትኖሪ ኖሮ እስካሁን ድረስ ማለትም የዚህ የሻንሳላን ቤት ተላላኪ አገልጋይ ነበርኩኝ። ፈጣሪ አብዝቶ ይባርክሽ። አንቺ ያለውን እውነታ ፍርጥ አድርገሽዋል። እባክሽ ተቀመጪ። አንተ እንዳልክ። ቡንያሚን ይቅርታ፣ አሁን ስሜታዊ ይሆናል አውቃለሁ። ግን ደግሞ ጂሃን፣ አቶ ጂሃን እዚህ ጋር ታስታውሳለህ? እዛ ጋር ሁሉም እያየ ሰው ሁሉ ፊት ወይኔ ሚስቴ ባለችበት አይኗ እያየ በደንብ መተኸኛል። እኔ ያንን መቼም ቢሆን ልረሱ አልችልም። አስታውሳለሁ። እና ያ ደግሞ በደንብ ይገባ ነበር። ይገባኝ ነበር እንዴ? ምን እንድል ነው? ምን ልበል? ይቅርታ እንጠይቅ ነው? እሺ ችግር የለው።
ስለመጣው ይቅርታ አድርግልኝ። የዛኔ ወንድማማቾች መሆናችንን አናውቅም። ብታውቅ ኑሮ ወንድምህ ነበርኩኝ። አዎ ወንድሜ ነህ። አዎ ወንድሜ እንደሆንክ ባውቅ ኖሮ ደግሞ በዛ መንገድ አልቀበልም ነበር። አባቴ እንደዛ እንዲያደርግ አልፈቅድለትም። እውነቴን ነው። ማናቸውም ቢሆን እንደዛ እንዲያስተናግዱ አልፈቅድም። ግን አላውቅም። አንተም አታውቅም ነበር። ማናችንም ምንም ነገር አናውቅም ነበር። ስለዚህ ከላይ ይቅርታ ነው የምትለው? እርሳው እያልክ ነው ያለኸው? አይ እርሳው እያልኩ አይደለም። ይቅርታ እንጠይቃለን። እኔ ብቻ ሳልሆን ሁላችን። ኢሳት፣ ሂክመት፣ ሃሪካ የጎዱ ሁላቸውም ይቅርታ ይጠይቀዋል። ሁሉም ሰው ጥፋቱን ለመካስ ምንም ነገር ያደርጋል። እሱን ቃል እገባልሃለሁ። ግን ለዚህ ነገር ተጠያቂው ነው አይደለሁም። ስለ ሁሉም ነገር በደንብ በስርዓት እናወራለን። ግን አሁን ዋናውና አንገብጋቢ ጉዳይ አባቴ ነው። አባትህ አባታችን አሁን የሞት አፋፍ ላይ ነው ያለው። ልንገርህ፣ እንዳባባሉ ከሆነ ፈጣሪ ብቻ ነው የሚወስነው። ሳሜት ሻንሳላን አሁን በእጄ ውስጥ ነው ያለው። አዎ ታስፈልገዋል። ወደ ሌላኛው ዓለም በጣም ተናግረሃል። እልህንም ለመወጣት ትፈልጋለህ፣ ይገባኛል። እንደ ፈጣሪ ፈቃድ ሂሳቤን አወራርዳለሁ። ይሄ ከዚህ በኋላ ይሄ መኖሪያ ቤት ሳይሆን ድብልቅልቅ የሚወጣ መኖሪያ ይሆናል። ሁሉም ነገር ከዚህ በኋላ ነፃ ይሆናል። እኔ ህሊናዬ ንጹህ ነው። ልቤ ክፋትም የለበት። ከማንም ሰው ምንም ዕዳ የለብኝም። ስለዚህ ራስን አታድክም። ለማንም የምሰጠው ትርፍ ኩላሊት የለኝም። እሺ ወንድሜ፣ ጨርሻለሁ። አይ በጣም አመሰግናለሁ ውዴ። ሰላም ነው ቱርካን? ለወይዘሮ ኒያት ካቀረብሽ በኋላ ነበር ለእኔ መስጠት የነበረብሽ። ከታላቅ ወደ ታናሽ ነው የሚኬደው። በጣም ነው የጠማኝ። ቡና አልጠጣም፣ እርቦኛል። ቀኑን በሙሉ መንገድ ላይ ነበርኩኝ። እባክሽን ቆንጆ የሆነ ምግብ ስሪልኝ፣ ግን ደግሞ ቆንጆ ስጋ ያለ ይሁን። እዛው ኩሽና አቅርቢልኝ፣ እመጣለሁኝ። አይ እዛ አይሆንም። ጠረጴዛ ላይ አቅርቢለት ቱርካን። አቶ ቡንያሚን በጣም ርቦታል። ፍጠኝ። አቤት። ሄሎ ወይዘሮ ሂክመት፣ ስላስቸገርኩሽ በጣም ይቅርታ። ምን መሰለሽ፣ ጃሃን ቡንያሚንን እንዳገኘው ልነግርሽ ነው። የት ነው ያለው? እዚህ ናቸው፣ ሳሎን ውስጥ እየተነጋገሩ ነው ያሉት። ማን ነው የሚነጋገረው? ንገሪኝ። ያው አቶ ጃሃን፣ ያቺ አሮጊት ነሃያትና ቡንያሚን እንዲሁም ጃናን ናቸው። አንቺ ባትነግሪ ኖሮ አላውቅም ነበር። ይህንን ጃሃንን ይውልኝ ብቻ። ቆይ ቡንያሚንን አገኙት እንዴ? ይኸውልሽ ወይዘሮ ሂክመት፣ ያው እኔ ልንገርሽ ብዬ ነው እና እንደማየው ትንሽ በመሃላቸው ውጥረት ነገር ተፈጥሯል። ማለት ሰውየውን ለማሳመን ያው ትንሽ ከበድ የሚል ይመስላል። ሀብት፣ ንብረት፣ ውርስ ምናምን ተረዳሽኝ አይደል? ያው ሁሉም ነገር የነሱም እንደሆነ ነው አኳኋናቸው። እዚህ ሆነሽ አኳኋናቸውን ብታይ ጥሩ ነበር። እሺ እሺ፣ በቃ ዝም በይ። እነዚህ ሰዎች ወሬ በጣም ይወዳሉ። አክስቴ ምን ተፈጠረ? ችግር አለ እንዴ? ይሰጠዋል። ለእነዚህ ለሻንሳላን ወንዶች ምንድን ነው ማለት ያለብኝ? አንዳቸውም ስሜታቸው እንዴት መቆጣጠር እንዳለባቸው እንኳን አያውቁም። በሉ እንሂድ። አቅርቢለት።
ተቀመጭ እንጂ አራበሽም እንዴ? ኤስማ እንደ ሰው ሁላ አላየችኝም። ተመልከት፣ ምንም ነገር አላቀረበችልኝም። ኧረ ተይ አትዋሺ። እርቦኛል ብለሽ መች ጠየቅሽና ነው እህቴ? እህቴ ብለሽ አትጥሪኝ። ከዚህ በኋላ ወይዘሮ ጀናን ብለሽ ብትጠሪኝ ነው ልክ የሚሆነው። በይ አቅርቢልኝ። እሺ አቀርባለሁ። ቡንያሚን በጣም ተናዳል። ስሜትን መቆጣጠር አልቻልክም። ይገባኛል። ምን እንደተሰማ ለመግለጽ ራሱ አልቻልክም። እንዴት ልገጸው ትችላለህ ጃን? እንዴት ትገልጸዋለህ? አንተ በዚህ በሀብት ውስጥ ነው የተወለድከው። ዙሪያን ተመልከተው። ጥሩ ትምህርት ቤት ተምረሃል አይደል እንዴ? ሁሌም ቢሆን በሁሉም ነገር እንደተማለልክ ነው እና አባትህን አባዬ ብለህ ትጠራዋለህ። ልክ ነህ። በጣም ብዙ ተሰቃይተሃል እና ላግባብ በደል ደርሶብሃል። ሁሉንም ነገር አምናለሁ፣ ግን ዋናው ነገር አሁን የሚመጣው ነው። እሱን ማስተካከል አለብን። አንችልም። እንሞክራለን። ከተነጋገርን ሁሉን ነገር ማስተካከል እንችላለን። ምንም የምንነጋገረው ነገር የለም። ብዙ ነው ያደረግሽው ኤስማ። ግማሹን ልቀንሰው እንዴ? አይ ይሁን፣ አንድ ያድርገሽዋል። እንበለዋለን። ወይዘሮ ነየትን ብጠሪያት ጥሩ ነበር። አብራን ብትበላ ደስ ይለኛል። ያቺ ሴት ወዴ ነው ሄደችው? እሷ በዚህ ሰዓት አትበላም፣ ክፍሏ ገብታለች። መድኃኒቷ ልትወስድ ነው የሚሆነው። ቡንያሚን ምን ሆነሃል? ሹካና ቢላ አለልህ። ሹካና ቢላ ተጠቀም፣ በእጅህ አትብላ። ቡንያሚን ስማ፣ መልካም ምግብ በደንብ ብላ፣ ጥገብ። ግን ምግቡን እየበላ መነጋገር እንችላለን። አባቴን ለማዳን ብዙም ጊዜ የለንም። ምንም የምንነጋገረው ነገር የለም። ምንም ነገር አልሰጥም። ኩላሊትም ምንም የለም። ለምንድን ነው የምታስጨንቀኝ? ምግቤን በሰላም እያጣጣምኩ ልብላበት።